ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ሰላም ናችሁ? እኔ ደህና ነኝ። ባለፈው ሳምንት ተስፋችን እንዲፈጸም ምን እናድርግ በሚል ስለ ተስፋ የአፈጻጸም መንገድ በጥቂቱ ለማየት ሞክረናል። ዛሬ አብረን የምናየው ይህንኑ ሐሳብ እንቀጥላለን። የተስፋ ሁለት መንገዶች በሚል ጥቂት ነገር አካፍላችሁና እንደተለመደው መጨረሻ ላይ ይሄ ተስፋ ቃል በሕይወታችን እንዲፈጸም እግዚአብሔር እንዲረዳን አብረን እንጸልያለን። ተስፋ እንደ ዘር ነው። አንድ ገበሬ ዘር አፈር ውስጥ ከቀበረ በኋላ አይጠራጠርም አፈር ውስጥ ዘር እንዳለ እና ያንን ዘር ሁልጊዜ ይንከባከበዋል፣ ውሃ ያጠጣዋል፣ እንስሳ እንዳይረግጠው ይጠነቀቅለታል፣ አጥር ይሰራለታል፣ ይኮተኩተዋል፣ እንክብካቤ ያደርግለታል፣ ጥንቃቄ ያደርግለታል። ለምን? ዘር ነው። አንድ ቀን እንደሚበቅል ተስፋ ስለሚያደርግ ነው። አንድ ቀን ዛፍ እንደሚሆን ተስፋ ስለሚያደርግ፣ አንድ ቀን ፍሬ እንደሚያፈራ ተስፋ ስለሚያደርግ እርግጠኛ ስለሆነ ውሃ ያጠጣዋል፣ ይንከባከበዋል፣ ይጠብቀዋል፣ ያጥራዋል፣ ያያል፣ ይከታተላል። ለምን? እርግጠኛ ነው። ምናልባት ሌሎች ሰዎች አፈር ውስጥ ስላለ ላያውቁ ይችላሉ። እሱ ውስጥ ግን ያለውን እሱ ሰውዬ ያውቃል። ተስፋ እንደዛ እንደማለት እንደ ዘር ማለት ነው። እግዚአብሔር አብርሃምን እኮ ዘርህን አበዛለሁ ነው ያለው። እግዚአብሔር ለአብርሃም የሰጠው የተስፋ ቃል እንደ ዘር ነው። ዘርህን አበዛለሁ፣ እባርክሃለሁ፣ ለበረከት እዳርግሃለሁ፣ አበዛለሁ ሲል የሰጠውን ዘር ማለቱ ነው። ዛሬ አብረን የምናየው ሁለቱ የተስፋ መንገዶች በዕብራውያን ምዕራፍ 6 ቁጥር 11 እና 12 እንዲሁም ደግሞ ከቁጥር 13 እስከ 20 ድረስ ምናልባት ሁሉንም ላላነብ እችላለሁ። ቁጥር 11 እና 12 እስኪ ላንብበው። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል የዕብራውያን ጸሐፊ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ። አብርሃም በእግዚአብሔር በመታመኑ ምክንያት ታገሰ። ሁለቱ የተስፋ መንገዶች እምነትና ትዕግስት ናቸው። አብርሃም በእግዚአብሔር አመነ፣ እግዚአብሔርን ታመነ፣ ታገሰ፣ ተስፋውን አገኘ። ቁጥር 15 ላይ እንደዛ ነው የሚለው። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ ይላል። ተስፋ እንዲበቅል፣ አካል እንዲለብስ፣ እንዲጨበጥ በእግዚአብሔር ላይ መታመንን ይጠይቃል። የተስፋውን ቃል የሰጠውን እግዚአብሔርን ማመንን ይጠይቃል። ሰው ሲያምን ፈተና፣ መከራ፣ ተግዳሮት እንኳን ሲገጥመው ይታገሳል፣ ይጸናል። ለዛ ተስፋ ፍጻሜ መስራት ያለበትን ስራ በዛ ተስፋ ዙሪያ ይሰራል፣ በትጋት ይሰራል። አብርሃም በእግዚአብሔር ታመነ፣ ቀጥሎ ታገሰ፣ ጸና። ወደ ተስፋው እንዳይደርስ የሚፈታተነው ነገር ገጥሞታል። ነገር ግን እግዚአብሔርን አመነው። እግዚአብሔርን ስላመነ ታገሰ። እነዚህ ሁለት ነገሮችን አደረገ። ከታገሰም በኋላ ተስፋውን አገኘ ይላል የእግዚአብሔር ቃል። በውስጡ ያለው ዘር እንክብካቤ እንደሚያስፈልገው፣ ጥበቃና ጥንቃቄ እንደሚያስፈልገው አብርሃም አውቋል። ስለዚህ እግዚአብሔርን ታመነ፣ በትዕግስት ጸና፣ ተስፋውን አገኘ። በእግዚአብሔር መታመንና ትዕግስትን እንደሚጠይቅ በኤሳው ሕይወት ውስጥ እናያለን። ኤሳው የብኩርና ተስፋ ነበረው። በዘፍጥረት ምዕራፍ 25 ላይ የምናገኘው ታሪክ ማለት ነው። ምዕራፍ 25 ከቁጥር 31 ጀምሮ እስከ ቁጥር 34 ስታየው ኤሳው የብኩርና ተስፋ የነበረው ሰው ነው። ብኩርና የሚያስገኝለት ዋጋ አለ። ኤሳው የበኩር ልጅ በመሆኑ ምክንያት ከአባቱ ቀጥሎ ቤቱን የመምራት ኃላፊነትና በረከት ይጠብቀዋል። ሁለተኛ ኤሳው በኩር በመሆኑ በበኩርና ከሚያገኛቸው ጥቅሞች መካከል
ሌሎቹ ከሚያገኙት እጥፍ ውርስ ያገኛል። ብኩርና ትልቅ ኃላፊነት ነው። የብኩርና ተስፋ እንዳለው ኤሳው ለብኩርናው አልተጠነቀቀም። ለጥቂት ጊዜ የገጠመውን ረሃብ መታገስ ስላቃተው፣ መጽናት ስላቃተው፣ በእግዚአብሔር ላይ በመታመን መጽናት ስላቃተው ብኩርናውን አቀለለ ይላል። ብኩርናውን ያቀለለው ለጥቂት ጊዜ መታገስ አቅቶት ነው። ለጥቂት ጊዜ የገጠመውን ረሃብ መታገስ አቅቶት ብኩርናዬ ለምኔ ብሎ ብኩርናውን ሲያቃለልና በምስር ወጥ ሲሰጥ እናያለን። የተሰጠውን የብኩርና ተስፋ በውስጡ ያለውን የብኩርና ዘር መንከባከብ፣ መጠበቅ፣ መጠንቀቅ አልቻለም። በእግዚአብሔር በመታመን ያችን ለጥቂት ጊዜ የገጠመችውን ችግርና ፈተና መታገስ አቃተው። በእግዚአብሔር መታመንና መታገስ ስላቃተው ለዘላለም የሚጠቅመውን የሚያከብረውን ለከፍታ የሚያበቃውን የብኩርናውን ተስፋ አጨናገፈ። ከተስፋው ተለያየ። ተስፋ ቆረጠ። ወደ ኋላ ተመለሰ። ብኩርናውን አቃለለ። ቢጸጸት እንኳን መልሶ ሊያገኝ አልቻለም። የተስፋን ቃል የሰጠው እግዚአብሔር የታመነ መሆኑን በማወቅ በእግዚአብሔር ላይ በመታመን በተስፋውና በእኛ መካከል የሚገጥመንን ፈተና፣ መከራ፣ ትዕግስት በመታገስ ለተስፋው ቃል በመጠንቀቅ ለተስፋው በመጠንቀቅ ተስፋውን በመንከባከብ ተስፋው ጋር መድረስ ይጠበቃል። የኤማውስ መንገደኞች የጌታ ደቀ መዛሙርት ከተስፋቸው ስለተለያዩ ነው ወደ ኋላ የተመለሱት። ሰው ተስፋ ከቆረጠ ከተስፋው ጋር ከተፋታ ወይም ከተስፋው ከተለያየ ወደፊት መሄድ አይችልም፣ ወደ ኋላ ነው የሚመለሰው። ተስፋ ወደፊት መሄድን ይጠይቃል። ተስፋ የሚያደርግ ሰው ወደፊት ነው የሚሄደው፣ ወደ ተስፋው ነው የሚገሰግሰው፣ ተስፋውን ወደ መታቀፍ ነው የሚገሰግሰው። ወደፊት ለመሄድ ደግሞ በእግዚአብሔር መታመን፣ ለሚገጥሙ ችግሮችና ፈተናዎች መታገስ፣ መጽናት ይጠይቃል። ኤማውስ መንገደኞች ወደፊት መሄድ አቃታቸው፣ ወደ ኋላ ተመለሱ። ተስፋ ያደረግነው ሞተብን አሉ። ተስፋ ቆረጡ። ሰው በእግዚአብሔር ካልታመነ ተስፋ ይቆርጣል። ሰው ካልታገሰ፣ ካልጸና፣ ካልተጋ ተስፋ ይቆርጣል። ተስፋ የቆረጡ ሰው ወደፊት መሄድ አይችልም። የኤማውስ መንገደኞች ወደፊት መሄድ አቃታቸው፣ ወደ ኋላቸው ተመለሱ። ወደፊት የሚያስኬደን ወደ ተስፋችን የሚያስገሰግሰን በእግዚአብሔር ላይ መታመንና ለገጠሙን ችግሮች መታገስ ነው። ወደ ተስፋ ፍጻሜ የሚገሰግስ አማኝ ይተጋል። በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 እስከ ቁጥር 8 ድረስ ትጋትን ሁሉ እያሳያችሁ ተስፋ ላላቸው ሰዎች ነው። ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነት ላይ እውቀትን ጨምሩ፣ በእውቀት ላይ ራስን መግዛትን ጨምሩ፣ ራስን በመግዛት ላይ ጽናትን ወይም ትዕግስትን ጨምሩ፣ በትዕግስት ላይ እግዚአብሔርን መምሰልን ወይም ደግሞ እውነተኛ መንፈሳዊነትን ጨምሩ፣ በእውነተኛ መንፈሳዊነት ላይ እግዚአብሔርን በሚመስል ሕይወት ላይ ደግሞ በወንድማማች መዋደድ፣ እርስ በርስ በመዋደድ ይህን ጨምሩ፣ በዛ ላይ ፍቅርን ጨምሩ። እነዚህ ነገሮች በየቀኑ ብታደርጉ፣ በዚህ ጉዳይ ብትተጉ ስራ ፈቶችና ፍሬቢሶች እንዳትሆኑ ይረዷቸዋል ይላል። እንዲህ አይነት ስራ በትጋት ብትሰሩ ለውጤት ትበቃላችሁ ነው። ተስፋችሁ ለውጤት ይበቃል፣ ለፍሬ ይበቃል። ተስፋ እንዳለው ሰው የሚያውቅ የተስፋ ዘር ውስጡ እንዳለ የሚያውቅ ሰው በዚህ መልክ ይተጋል፣ ይሰራል። መጨረሻ ላይ የተስፋውን ፍሬ ይበላል። ስለዚህ ወደ ተስፋችን ለመድረስ በእግዚአብሔር ላይ በመታመን ልክ በዕብራውያን ምዕራፍ 6 ቁጥር 11 እና 12 ላይ እንዳነበብኩላችሁ በአብርሃም ሕይወት ውስጥ እንደታየው በእግዚአብሔር ላይ በማመንና በመታገስ ወደ ተስፋችን ፍጻሜ ወደ ተስፋችን ፍሬ እንድንገሰግስ እግዚአብሔር ይርዳል። እስኪ አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ አንተ የሰጠህን ተስፋ እንደ ዘር ነው፣ ውስጣችን አለ፣ ልንክደው አንችልም።
በኢየሱስ ክርስቶስ ስም በውስጣችን ያለውን የተሰጠን በውስጣችን የተዘራውን በእኛ ውስጥ ያለውን የተስፋን ቃል በመንከባከብ በመጠበቅ በመጠንቀቅ ተስፋው ለፍሬ እንዲበቃ በመስራት በመትጋት ጌታ ሆይ ተስፋችንን እንድንታቀፍ እንደ አብርሃም ተስፋችንን እንድናገኝ ተስፋችን እንዲበዛ ዘሩ እንዲበዛ እግዚአብሔር ሆይ እንድትረዳን ጸጋ እንድታበዛልን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ተስፋ በውስጣቸው በዘር መልክ እንዳለ ለማያውቁ ሰዎች ደግሞ ማስተዋልን እንድትሰጥ እንድታነቃቸው እንድታባንናቸው ለዚያም ደግሞ መትጋት እንዲችሉ በጌታ በኢየሱስ ስም እለምንሃለሁ። የሰሙኝን ሁሉ ይህን ቃል የሰሙትን ይህን መልእክት የሰሙትን ሁሉ እንድትባርክ ተስፋቸውን ለፍሬ እንድታበቃ በጌታ በኢየሱስ ስም እለምንሃለሁ። ጌታ ሆይ ወደዚህ ወደ ተስፋ የሚያቀናንን በአንተ መታመንና የትዕግስትን አቅምና ጉልበት ስጠን። ቀሪ የሕይወት ዘመናችንን ባርክልን። ስላሰማን ቃል እናመሰግናለን። ከፍ በልልን። በጌታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። በጥሞና ስለሰማችሁን በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት።